ለራስ ጥቅም ስትይ ሚስቱ እንዳደረግሽኝ ነው። ምን አባሽ ነው ያልሽው? አንቺ ማትረቢ። ቆይ እንዴት እሷ ላውቃት እችላለሁ? እርግጠኛ ነሽ? ነይ ደብድቢ። ነይ። ምንድን ነው የምታወሪው? በሉ አሁን በግልጽ ንገሩ። ምንድን ነው እንደዚህ እንደ ውሻ የሚያባላችሁ? በጣም ጥሩ። እውነቱን ማወቅ ትፈልጋለህ? አዎ በትክክል ምን እንደተፈጠረ ማወቅ ፈልጋለሁ። ሚስትክ ሀብል የምትባለውን ሴትዮ እዚህ ቤት ድረስ ያመጣቻት ሀብትን በተዘዋዋሪ የእሷ ለማድረግ ነው። ምን? አዎ። እቺ ምን እያወራሽ ነው ያለሽው? ሁለታችሁም በጣም ታሳፍራላችሁ። ቁጭ በል ቁጭ በል። አንተ ልጅ ዝም በል። እንደውም ሀብትን በአቋራጭ ለማግኘት ብላ ሰራተኛዋን ቤት ድረስ ያመጣችው እሷ ናት። ሰራተኛ? ቆይ አልገባኝም። እዝራ ከሰራተኛዋ ጋር ፍቅር ጀምሯል እያልሽ ነው? አረ በፍጹም አባዬ። መነን ቆይ ምን አይነት የማይረባ ወሬ ነው እያወራሽ ያለሽው? እነዚህ ሰዎች አሁንስ ሊገሉኝ ነው። ከዚህ በላይ በቃችኋለሽ። አሁን ሁለታችሁም ከዚህ ሂዱ። አሰናብቱኝ፣ መሄድ እፈልጋለሁ። ምን ሆነሽ ነው? ይሁን ነገር በላት እንጂ። ቁጭ በይና እናውራ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት ሀብል ድራማ ነው። እዝራ እንግዲህ ሁለት አጣብቂኝ ውስጥ ገብተዋል ማለት ነው። በአሁኑ ሰዓት እዝራ በጣም እየተወዛገበ ነው ያለው። መነን እንግዲህ ያመጣቻትን ሴት በአባቱና በመነን ኃይል እንዳገባ ሁላችሁም ታውቃላችሁ። በሌላ በኩል ደግሞ አጸደ የምትባል አንድ የተረገመች አክስት እንግዲህ ማህደርን አንጥታለች ማለት ነው። በእርግጥ ማህደርን እዝራ ወዷታል ማለት ነው። ማህደርም እዝራን ታፈቅረዋለች። ያው እዛ ቤት የገባችው ለሚሽን ቢሆንም ግን ሳታስበው ፍቅር ውስጥ ገብታለች ማለት ነው። ነገር ግን አሁን ላይ እየተፈጠረ ያለው ነገር ሁለቱንም ሴቶች አደጋ ውስጥ እየጣለ ነው ያለው። ምክንያቱም ከቀን ወደ ቀን እንዳያችሁት እንግዲህ ማህደርም ሆነ ሀብል በጣም እየተጨነቁ ነው ያሉት ማለት ነው። እሱ ምንድነው አንደኛ እንዳያችሁት እዝራ ሀብልን ሚስቴ ነሽ ብሎ አልተቀበላትም። ነገር ግን የልጅቷ ሁኔታ ደክሞኛል፣ ፍታኝ፣ አልቻልኩም፣ ከዚህ ወዲያ አልችልም፣ በቃ እናንተ ቶሎ መፋታት አለብን እያለችው ነው ያለችው። እንደዚህ በምትለው ሰዓት እንግዲህ በጣም እንደከፋት የሆነ ነገር አስገድዷት እዛ ትዳር ላይ እንደገባች ተረድቷታል ማለት ነው። በሌላ በኩል ደግሞ ማህደርን ማጣት አይፈልግም። በማህደር ላይ ጥርጣሬ እንዲያድርበት ያደረገው ነገር ደግሞ ምንድን ነው እንግዲህ አጸደ ለማህደር የምትከላከለው ነገር ነው። እንግዲህ በአሁኑ ሰዓት እንዲጠራጠር አድርጎታል። በተደጋጋሚ ጊዜም ማህደርን ከአጸደ ጋር የት ነው የምትተዋወቁት? ከአሁን በፊት ትተዋወቁ ነበር ወይ እያለ ይጠይቀታል ማለት ነው። በአሁኑ ሰዓት እዝራ እንግዲህ ኋላውን መመልከት አለበት። ቀስ ብሎ አስተውሎ እየተፈጠረ ያለውን ነገር ማወቅ አለበት ማለት ነው። በእርግጥ ማህደር ትወደዋለች እዝራን። ነገር ግን ለገንዘብ ብላ ሀብል ለእናቷ እንዲሁም ደግሞ ከአባትየው ውርስ አገኛለሁ በማለት እናትየዋ እንግዲህ ልጇን እየሰቃያቻት ነው ያለችው ማለት ነው። በእርግጥ እስካሁን እዝራ ምንም አላደረጋትም። ሀብልን እንዳያችሁት መኝታ ራሱ ለይተው ነው ያሉት። ነገር ግን ቢሆንም ሴት ናት፣ ክብሯ ያሳስባታል። በዛ ላይ ልጁ የሚያደርገው ነገር በጣም ነው የሚያሳዝነውና እንግዲህ እንዳያችሁት በአሁኑ ሰዓት በጣም ቤት ውስጥ ጸብ እየተፈጠረ ነው። መደባደብ እስከ መደባደብ ድረስ ደርሰዋል። እንግዲህ ማህደርን ይዤሽ እወጣለሁኝ ዛሬ ራቶችንን ብሎ ሲነግራት የሰማችው መነንም ያው ልጇን አዘጋጅታ እኔን ይዘኸኝ ውጣ ብለሽ በይው፣ አንቺን ሚስቱና እንጂ ይዞ መውጣት ያለበት የማንንም ሰራተኛ ይዞ መውጣት የለበትም ብላ እንግዲህ ልጇን አዘጋጅታለች ማለት ነው። ይሄንን በሰማ ጊዜ እንግዲህ እዝራ በጣም ነበር የተናደደው። ከማህደር ጋር እየተጋባሽ ነው አይደለ? አንቺ ሚስቴ እንዳልሆንሽ በደንብ ታውቂያለሽ፣ ማህደርንም እንደምወዳት ታውቂያለሽ።
ነገር ግን ለምንድን ነው ይሄንን የምታደርጊው ይላታል። አውቃለሁኝ ግን በጣም ነው የደከመኝ፣ እባክህን እዝራ ከቻልክ ፍታይ፣ በቃ የኔና ያንተ ነገር እዚህ ጋር ያብቃ ብለዋለች። እባክሽን ቢያንስ 1 አመት እንኳን እንቆይ፣ ከ1 አመት በኋላ እኔ እኮ አላስቸግርሽም አባቴን በዚህ በእኛ ሰርግ ታውቂያለሽ በጣም ደስተኛ ሆኗል፣ ጤናው ተመልሷል። አሁን ደግሞ እኔና አንቺ ወደ መፋታት ብንሄድ አባቴ ተመልሶ ይታመማል። አባቴ ብዬ ነው ይሄን ነገር እያደረኩ ያለሁት እንጂ አንቺን እንደማላፈቅርሽ ታውቂያለሽ ብሏታል ማለት ነው። እንግዲህ ለአንድ ሴት ልጅ እንደዚህ መባል በጣም ከባድ ነው። እውነት ለመናገር በጣም ነው ያሳዘነችኝ ሀብልን በቃ ያን ያህል መጠበቅ አልችልም እኔ ሳላሳዝንህም፣ ይሄ እንደውም መፋታት ነው የምፈልገው ብለዋለች። ቆይች እንዴት ነው ትዳሩ ቶሎ እንዲፈታ የፈለግሽው ነው ወይስ በፊትም አትፈልጊውም ነበር ይሄንን ትዳር ይላታል። ፈልገው ነበረ ግን ደከመኝ፣ ከዚህ ወዲያ አልችልም፣ እኔም የራሴን ህይወት እኖራለሁ፣ አንተም የምትወዳትን ሀደርን አግብተህ ኑር፣ በቃ እባክህን ፍታኝ፣ አሁን መፈታት ነው የምፈልገው ወይንም ደግሞ ከዚህ ቤት እጠፋለሁኝ ብለዋለች ማለት ነው። እባክሽን ይሄን ነገር እንዳታደርጊ፣ ቢያንስ ትንሽ ጊዜ ታገሽኝ፣ እኔም ደግሞ ከዚህ በኋላ አላመናጭቅሽም፣ እኔም ካሁን በኋላ እንከባከብሻለሁ፣ ከዚህ በኋላ ደግሞ ማንም አይናገርሽም ብሏታል። እሺ እንደዛ ካልክማ ዛሬ እራት ይዘኸኝ ውጣ ትለዋለች። ምን እያልሽ ነው? ከማህደር ጋር እየተፎካከርሽ ነው እንዴ ይላታል። አየህ አይደለ አሁን እንኳን ቃልህን መጠበቅ አልቻልክም፣ ስለዚህ እኔ እኮ ከአንተ ምንም የምፈልገው ነገር የለም እንድትፈታኝ ብቻ ነው ትለዋለች። እባክሽን ታገሽኝ ብሎት እንግዲህ በዚህ እየተጨቃጨቁ እንዳሉ ነበረ እሱ ወጣ ያለው ማለት ነው። እንግዲህ ሀብል ለእናቷም ነግራታለች ማለት ነው። እናቴ እኔ ከዚህ ወዲያ መቻል አልችልም፣ በጣም ነው የከበደኝ፣ ልጁ አይደለም እንኳን እንደ ሚስት እንኳን እያየኝ አይደለም፣ እየደረሰብኝ ያለውን ነገር ታያለሽ፣ እኔ ሚስቱ እያለሁኝ የሰራተኛ ፍቅር ነው የሚታየው፣ ስለዚህ እኔ እኮ ነገር ያሳስበኛል ትላታለች። እናትየዋ እባክሽ ልጅ ትንሽ ጊዜ ታገሺ፣ ታውቂያለሽ እኔ ከዚህ ቤት ይሄ አባታቸው ከሞተ ከዚህ ቤት እኔን አንጠልጥለው ነው የሚወረውሩኝ፣ ይሄ ደግሞ እንዲሆን አልፈልግም፣ አንቺ እዝራን አግብተሽ ንብረቱን እንድትካፈይ እፈልጋለሁኝ ትላታለች ማለት ነው። የእዝራን ንብረት በግዴታ መካፈል አለብሽ፣ ትንሽ ጊዜ ታገሽ። እንግዲህ ትንሽ ጊዜ ታገሽ የምትላት ምንድን ነው ሽማግሌው እስከሚሞት ነው ማለት ነው። ሽማግሌው ከሞተ በኋላ ያው ንብረቱን ለመካፈል ያው ሁሉም ሰው የሚያመቸው ሽማግሌው ተሞተ ነው። ደግሞ እንደምታውቁት የሽማግሌው ንብረት በሙሉ በእዝራ ስም ነው ያለው። እንግዲህ ሀብል ደግሞ የእዝራ ሚስት ስለሆነች ሁሉንም ንብረት ሀብል መካፈል ትችላለች ማለት ነው። ሚስት ስለሆነች ያንን ስላሰበች ነው እንግዲህ ልጇን አንጥታ እንደዚህ አይነት መከራ ውስጥ ያስገባቻት። እንግዲህ ሀብልን ያልችልም፣ በጣም ደክሞኛል፣ በጣም እየተንገላታዊ ነው፣ እየደረሰብኝ ያለውን ነገር እያየሽ ነው ትላታለች። እንግዲህ አንቃት ከዚህ በኋላ እንደዚህ አይነት ነገር ከአንቺ መስማት አልፈልግም፣ ደግሞ ከዛ ከወፍ ጎጆ የሆነ ቤት ውስጥ ወጥተሽ እዚህ የተከበረ ቤት ውስጥ እየኖርሽ አፍሽን ትከፍቻለሽ እንዴ እገልሻለሁ ብላታለች ማለት ነው። አልፈልግም፣ ከፈለግሽ ጠፍቼ ነው የምወጣው ብላታለች። ምንድን ነው ወጣለሁ የምትይ? መሄጃ ያለው መድረሻ ያለው ሰው እኮ ነው የምትመስሊው ብላለች ማለት ነው። እንግዲህ እሷም እንደምትሄድ ነግራታለች። በጣም ነው የመረራት። እኔ ሀብል በጣም እያሳዘነች ነው በነገራችን ላይ ማህደረስ ያው አምናበት ለጓደኛዋ ብላ ነው እንደዚህ አይነት ወጥመድ ውስጥ የገባችው። ያው ሀብል ግን አግብቶኛል ብላ በጣም ከባድ ነው እውነት ለመናገር ይሄ ነው ብዬ ራሱ ለመፍረድ ይከብደኛል ማለት ነው። እና በጣም ነው የሚያሳዝኑት። ይሄ ነው ብላችሁ ራሱ ለመፍረድ ይከብዳቸዋል። እና እንግዲህ እንዳያችሁት በየቀኑ ነው ሀብልና ማህደር ይደባደባሉ። በዛ ላይ ደግሞ አጸደና ማኖችኛዋ የሰውየው እህት ይደባደባሉ። ሁሌ ነው በቃ ጦርነት የሚነሳውና አሁን እንዳያችሁት መጨረሻ አካባቢ ላይ ሀብል ውሃ ተደፍቷል ብላ ሴራሚክ እየወለወለች ባለችበት ሰዓት ነበረ መነን የመጣችው። እንግዲህ መነን ምን አይነት ልጅ ነሽ? እንዴት አንቺ ከደረጃ ወርደሽ ሰራተኛ እያለች ይሄንን ነገር ታደርጊያለሽ? ስትላት አይ ውሃ እኮ ስለፈሰሰ ነው ይሄ ልወሉል ብዬ ነው ትላታለች። ክብርሽን አታውቂም? ለምንድን ነው ለክብርሽ የማትጨነቂው? ትላታለች። እንግዲህ ከላይ ደግሞ መጣሽ ማለት ነው። እትዬዋ ምን አይነት ክብር ነው የምትይው? መስራት እኮ ያስከብራል። ጎንበስ ያለ ሁሉ ቀና ይላል። ያው መጠንቀቅ ያለባችሁ በዛው ጎንበሳችሁ እንዳትቀሩ ነው እንጂ ብላ በነገር ስትነካት እንግዲህ በዚሁ ተነሳስተው ተጣልተው እንግዲህ ተናንቀው ነበረ እንዳያችሁት። ሀብል ሁለቱን ለመገላገል ነበረ። አጸደ ግን ደበደቡ ለሁለት ብላ ሰውየው እስከ መምጣት ድረስ ደርሷል። ሰውየው እንግዲህ ሀብልን ወደ ክላሱ ነው ይፈልግሻለሁ
ብሎ ጠርቷታል። ምክንያቱም ቤት ውስጥ እየተካሄደ ነገር ያለው ነገር ምንም አልተዋጠለትም ማለት ነው። እንግዲህ ወስዶ ሲጠይቃት ምንም ነገር ልትነግረው ፈቃደኛ አልነበረችም። ምክንያቱም ያው ልጁ ስላስጠነቅቃት ማለት ነው። እንዲሁም አምልጧት ያለውን ነገር ብነግርህ ከልጅ ታፋተኛለሁ ነበር ያለችው ማለት ነው። እንዴት እንደዚህ ያልሽ? ለምን እንደዚህ ትያለሽ? ብሎ በጣም ነበር የደነገጠው። እንግዲህ ከአሁን በፊትም ልጁ ያላት ነገር ስላስታወሰች አባዬ ይሄን ነገር ካወቀ ሰራተኛ ፍቅር እንዲያገኛች እንደማልወድሽ ካወቀ ይሞታል፣ ይታመማል ብሏታል። እንግዲህ ያንንም ነገር ስላስታወሰች ምንም ነገር ሳትነግረው ከአባትየው ክላስ ወጥታለች ማለት ነው። ሰውየው ግን ይሄ ነገር ስላልተዋጠለት ተመልሶ ወደ ሳሎን መጥቶ ልጁን እያወራው ነበረ። ልጁንም ባክን ንገረኝ፣ እዚህ ቤት ውስጥ እየተካሄደ ያለው ድራማ ምንድን ነው? ልትነግረኝ ትችላለህ ብሎታል። ልጁም ዝም ብሎ የቤተሰብ ጸብ ነው፣ ባክን አባቴ አትናደድ፣ ያመሃል ሲለው ያመሃል አትበለኝ ብሎታል። እንግዲህ ምን ነገረች ሀብል ሲለው ምንም ነገር አልነገረችኝም፣ ግን የሆነችው ነገር እንዳለ ያስታውቅባታል። ምንም ነገር እንታወራ ፈቃደኛ አይደለችም ብሎ አባትየውም ጮኋል ማለት ነው። እንግዲህ እንደዛ እያወሩ ያሉ አጸደ ትመጣለች። አጸደ ምንድን ነው ይሄ ነገር የተፈጠረ ያለው ቤት ውስጥ ምንድን ነው ሲላት፣ እንግዲህ መነንም ምንድን ነው የኔ ፍቅር እኔ ያሌለውበት ምን አይነት ስብሰባ ነው እየተካሄደ ያለው ትላለች። እስቲ እኔ አንቺም ቁጭ በይ ብለው እንግዲህ ቁጭ ብለው ባሉበት ሰዓት ነበር ሁለቱም የየራሳቸውን ሚስጥር አንዷን ያወጡት። እንግዲህ አጸደ ምንድን ነው ያለችው፣ እንግዲህ መነን ይችን ልጅ እዝራ እንዲያገባት ያደረገችው ያንተን ንብረት ለመካፈል ነው እንጂ ሚስቱ እንድትሆን ፈልግ አይደለም። ሰውዬው በጣም ነበር የደነገጠው። በጣም የሚያስደነግጠው ደግሞ ምንድን ነው መነን የተናገረችው ነው ማለት ነው። ዝም ብላ ነው እቺ ውሸቷን ነው እንደዚህ እያለች ያለችው። እንደውም አጸደችን ሰራተኛ ወደዚህ ቤት ያመጣቻት እዝራን አገብታ ገንዘቡን እንድትካፈለው ነው። እዝራ ደግሞ ሰራተኛዋን በጣም ነው የሚያፈቅራት። ለዛ ነው ይችን ሙሽራችን ምስኪን ልጅ እያንገላታት ያለው ብላ እንግዲህ ሁሉንም ያለውን ነገር ተናግረዋል። በጣም ነው ሽማግሌው የደነገጡት። እንዳያችሁት ሞቋቸው ራሳቸውን ለመሳት እንትን እያሉ ነበረና በጣም ነው የሚያሳዝኑት። እንግዲህ መጨረሻው ምን ይሆናል የሚለውን በቀጣይ ክፍል ነው አብረን የምናየው። አብራችሁ ስለሆናችሁ በጣም ነው የማመሰግነው። ሰላም ሁኑልኝ። በቀጣይ ምን እንደሚፈጠር አብረን የምናይ ነው የሚሆነው። እዝራ በጣም ነው ያሳዘነኝ። ምክንያቱም ሁሉም ወጥመድ ውስጥ ነው ያስገቡት እንጂ ማንም ሰው እሱን ለፍቅር እንትን ያለው ሰው የለም ማለት ነው። እንግዲህ በቀጣይ አብረን እናያለን።